ጌታ ኢየሱስ ክርስቶስ በተያዘባት በዛች ሌሊት ብዙ ብርድና ቁር ነበር። ይህችውም የዓርብ ዕለት ነበረች። በዚያን ሌሊት ስምዖን ኬፋ እሳቱ ነዶ ፍሙ ወርዶ ከነበረባት ከአንድ የመኮንን ክፍል ደረሰና ከዚያ ተቀምጦ እሳት ይሞቅ ጀመር። በዚያም የነበሩት አይሁድ ይህ ደግሞ ከዚያ ከናዝራዊው ደቀ መዛሙርት ወገን አንዱ ነው አሉት። ጴጥሮስም ይህን እናንተ የምትሉትን ሰው ፈጽሞ አላውቅም ብሎ ካደ። ከዚያም ስምዖን ጴጥሮስ ወደ ሌላ ቦታ ሄደና በዚያ ከአይሁድ ወገን ሌሎች አግኝተው እርስ በርሳቸው ይህ ሽማግሌ ደግሞ ከዚያ ከገሊላ ደቀ መዛሙርት አንዱ እኮ ነው አሉ። እርሱ ግን እኔ አላውቀውም በማለት ሁለተኛ ጊዜ ካደ። አሁንም ከዚያ ወደ ሌላው ቦታ ሄዶ ሳለ ከአይሁድ ወገን የሆነችው አንዲት ወጣት ይህን ሽማግሌ ከዚያ ራሱ ንጉሥ ነኝ ከሚለው ሰው ጋር አይቼዋለሁ፣ ያዙት አለች። ስምዖንም አላውቀውም በማለት 3 ጊዜ ካደ። ጌታ ኢየሱስ ክርስቶስም እንደማያውቀው ይስበረኝ ይሰንጥቀኝ እያለ በራሱ ማለ። በዚያን ጊዜም ዶሮ ጮኸ። ጌታ ኢየሱስ ክርስቶስም መለስ ብሎ ስምዖን ጴጥሮስ በተመለከተው ጊዜ ስምዖን ጴጥሮስ ጌታ ኢየሱስ ክርስቶስ አስቀድሞ ዶሮ ከመጮኹ በፊት 3 ጊዜ ትክደኛለህ ያለውን አሰበ። ወደ ውጭም ወጥቶ ወይኔ ወዮልኝ፣ ከተሰጠኝ የከፍተኛ ማዕረግ ተዋረድኩ፣ ወይኔ ወዮልኝ፣ ከ12ቱ ደቀ መዛሙርት ቁጥር ተለይቼ ወጥቼ ከጠላት ጎራ ተደባልቅ ያለሁና ወይኔ ወዮልኝ፣ የይሁዳ ግብረ አበር ሆኛለሁና ከከበረችው ሹመቴ ተጓድያለሁና እያለ እንባውን እንደ ውሃ እስኪወርድ ድረስ መሪር እንባን አለቀሰ። በዚያን ጊዜ አይሁድ በጌታ ኢየሱስ ክርስቶስ ላይ ልዩ ልዩ መከራ ያደርሱበት ነበር። ከሐሙስ ምሽት ጀምሮም ከጧቱ እስከ 3 ሰዓት ያለ እረፍት መከራ አድርሰውበታልና። ከዚያም ነገስታቱ ከሚለብሱት የሐር ልብስ አምጥተው ለጌታ ለበሱት። ዳግመኛም የካህኑ አሮን ልብስ ደረቡለት፣ በራሱ ላይም የሾህ አክሊል አቀዳጁት። የምስክሩ ታቦት ወዳለችበትም ሄዱ። ከዚያም ከሚገኙ እንጨቶች ታቦቱን የሚሸከሙበት አንድ እንጨት ወስደው ስምዖን ለሚባል የቄሬናዊው ሰው አሸክመው ከከተማው ዳር በምትገኝ ጎልጎታ ከምትባል የአትክልት ቦታ ሄዱ። በዚያም ያለበት ድንጋይ ሐውልት ነበር። ይህም የዓለት ሐውልት የእግዚአብሔር መልአክ የአዳም ሥጋ በዚያ ያሳረፈበት ነው። በዚያም አቤቱ በምድር መካከል መድኃኒትን አደረግ ብሎ ነቢዩ የተናገረው ቃል ይፈጸም ዘንድ ያን የእንጨት መስቀል በዚያ ተከትለው አቆሙት። ዳግመኛም መድኃኒታችን በፊታችሁ ተሰቅሎ ታዩታላችሁ ብሎ ነቢዩ ሙሴ የተናገረውን ትንቢት ይፈጸም ዘንድ በዚያ ሰቀሉት። የአሮንን ልብሰ ተክህኖ ለጌታ ኢየሱስ ክርስቶስ የማልበሳቸው ምክንያት ግን መንግሥትን ክህነትን